ስፍራውን በጌታ በኢየሱስ ክርስቶስ ስም አነባዋለሁኝ። ከቁጥር 3 ጀምሮ ያለውን አነባዋለሁኝ። ለእናንተም ጠጉርን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሁንላችሁ። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ። እንጸልይ። እግዚአብሔር የቃሉን ፍቺ እንዲያበራልን፣ በዚህ ቃል እግዚአብሔር እንዲሞላን እንዲናገረን፣ በዚህ ቃል እግዚአብሔር እንዲነካን፣ ቃሉን ሰምተን ለቃሉ የሚገባውን ምላሽ መስጠት የምንችልበትን ጸጋ እንዲያበዛልን እንጸልያለን። ሃሌሉያ። ኢየሱስ ሃሌሉያ፣ ሃሌሉያ። ብዙ ምርኮ እንዳገኘው ሰው በቃልህ ልቤ ደስ አለው። የደስታዬ ምንጭ አንተ ነህ፣ መተኪያና እኩያ የለህ። የደስታዬ ምንጭ አንተ ነህ፣ እኩያ የለህም። ቃልህን ወደዋለሁ፣ ቃልህን እወደዋለሁ። ድምፅህን እወደዋለሁ፣ ድምፅህን እወደዋለሁ። ቃልህን እወደዋለሁ፣ ቃልህን እወደዋለሁ። ብዙ ምርኮ እንዳገኘው ሰው በቃልህ ልቤ ደስ አለው። የደስታዬ ምንጭ አንተ ነህ። ሃሌሉያ። የደስታዬ ምንጭ አንተ ነህ፣ እኩያ የለህም። ቃልህን እወደዋለሁ፣ ቃልህን እወደዋለሁ። ድምፅህን እወደዋለሁ፣ ድምፅህን እወደዋለሁ። ሃሌሉያ። አቤቱ በሰማይና በምድር ታላቅና ገናና የሆንክ ሁሉንም የምትችል የፍጥረት ሁሉ መጋቢ የሆንክ የነገስታቶች ሁሉ ንጉሥ የጌታዎችም ሁሉ ጌታ የሆንክ ባለስልጣን የሆንክ ፍጥረት ሁሉ ባንተ ዘንድ የሚንቀጠቀጡልህ እግዚአብሔር አምላካችን ሆይ ስምህ ለዘላለም የተመሰገነ ይሁን። ታላቅነቴ ኃያልነቴ ሰፊ ስለሆነ እግዚአብሔር ሆይ እናመልክሃለን። የከበረውን ስምህን እናከብረዋለን። ከፍ ያለውን ስምህን እንወድሰዋለን። እግዚአብሔር አምላካችንና መድኃኒታችን ሆይ አሁን ደግሞ ድምፅህን እንሰማዋለን፣ ቃልህን እንሰማዋለን እንድትናገረን እግዚአብሔር ሆይ
ልባቸው ለተሰበረ እግዚአብሔር ቅርብ ነው ተብሎ በቃል እንደተጻፈ በተሰበረ ልብ በተሰበረው መንፈስ ቃልን መስማት እንድንችል በቃሌ መሞላት እንድንችል በቃሌ ስር ሰደን ብዙ ፍሬ ማስገኘት እንድንችል ዛሬ እንድትናገረን ህልውናዬ እግዚአብሔር ሆይ እንዲመላለስ ክብር እንዲመላለስ መገኘት እንዲመላለስ በጌታ በኢየሱስ ክርስቶስ ስም እንጸልያለን። እነን ባሪያዬን ቃልን እንደ ቃል ማስተላለፍ እችል ዘንድ መናገር እችል ዘንድ እንድትረዳኝ በስምህ ስልጣን ጸልያለሁ። ክብር ሁሉ ለስምህ ይሁን። ሃሌሉያ! ክብር ሁሉ ለስምህ ይሁን። የትኛውም አይነት ክፉ ቃሉን የማይወድ ተቃዋሚ መንፈስ በጌታ በኢየሱስ ክርስቶስ ስም የታሰረ ይሁን። እግዚአብሔርም ይነሳ፣ ጠላቶችም ይበተኑ፣ ጢስ እንደሚበንን ይብነኑ ተብሎ እንደተጻፈ ስራቸው ይብነን፣ እቅዳቸው ይብነን። ቅዱሳንን የሚገዳደሩ መናፍስቶች፣ ቅዱሳንን የሚዋጉ ህብረታችንን የሚጠሉ ክፉ መናፍስቶች በቃል ስልጣን ይታሰሩ። ቃል በስልጣን ይምጣ፣ ይዳስሰን። ዛሬ አንተን የማየት እቅድ ነው ያለን። አንተን አይተን ጠግበን እንመለሳለን። በቃል እንድታጠግበን እንጸልያለን። በጌታ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። ጌታ ይባረክ። እንግዲህ እንዳነበብኩት የመጽሐፍ ቅዱሳችን ክፍል የአንደኛ ጴጥሮስ ምዕራፍ 3 ከቁጥር 3 ጀምሮ እስከ ቁጥር 4 ድረስ ያለውን ነው ያነበብኩት። ዛሬ ከናንተ ጋር አብረን የምንከፋፈልበት የመልእክት ርዕስ እንዲህ የሚል ነው። መንፈሳዊ ውበት ወይም ደግሞ የውስጥ ሰውነት ውበት በሚል ርዕስ የእግዚአብሔርን ቃል አብረን እንከፋፈላለን። የውስጥ ውበት ይኖረን። እግዚአብሔር የሚያየው የውስጥ ውበት ነው። ሰው የሚያየው የውጭ ውበት ነው። ዓለም የሚፈልገው ዓለም የሚደሰትበት የውጭ ውበት ነው። እግዚአብሔር የሚከብርበትና የሚደሰትበት የውስጥ ሰውነት ውበት ነው። ክብር ለኢየሱስ ይሁን። ሃሌሉያ። እንግዲህ ወደ ዋና መልእክቴ ከመግባቴ በፊት ስለ አንደኛ ጴጥሮስ ትንሽ ለመናገር እሞክራለሁኝ። ይህንን አንደኛ ጴጥሮስን ከሁለተኛ ጴጥሮስ ጋር የጻፈው እንደምናውቀው ሐዋርያው ጴጥሮስ ነው። ሐዋርያው ጴጥሮስ ጌታ ኢየሱስ ክርስቶስ ከመረጣቸው ከ12ቱ ሐዋርያቶቹ አንዱ እንደሆነ ይታወቃል። እንግዲህ ሐዋርያው ጴጥሮስ እንደምናውቀው በደቀ መዛሙርቶቹ መካከል በችኮላ ወይም በፍጥነት የሚታወቅ ሰው ነበር። የሐዋርያው ጳውሎስን ሕይወት ስንመለከት ሐዋርያው ጳውሎስ ከመናገሩ በፊት ወይም ደግሞ ከመፍረዱ በፊት አሰላስሎና አስቦበት ነው የሚያወራው። የጴጥሮስን ሕይወት ስንመለከት ሳያሰላስልና ሳያስብበት ለመናገር የሚቸኩል የሆነ ነገርን ለማድረግ የሚፈጠን ሰው እንደነበረ እንመለከታለን። በኋላ ግን መንፈስ ቅዱስ ከነካው በኋላ ጌታ ኢየሱስ ክርስቶስ ከነካው በኋላ የብዙዎች መሪ በመሆን የታወቀ ሰው እንደነበረ እንመለከታለን። ይህንን አንደኛውን ጴጥሮስ የጻፈበትን ዋና ዓላማን ስንመለከት ሁላችንም እንደምናውቀው ኔሮ የሚባል ንጉሠ ነገሥት ተብሎ የሚጠራ ከ54 እስከ 68 ዓመተ ምህረት ገደማ አካባቢ እስከዛ የነገሰ ንጉሥ በጭካኔ ተነስቶ
ቅዱሳንን የሚያሳድድበት ዘመን ነበር። አሳዳጅና ክፉ ሰው ነበር። የኔሮ ትልቁ ጥላቻ ከክርስቲያኖች ጋር ነበር። ክርስቲያኖችን በማሳደድ እንደዚሁም ደግሞ በማስገደል የታወቀ ሰው ነበር። ታሪኩን ስናጠና በቤቱ ቁጭ ብሎ የነበረበትን ከተማ የራሱን ከተማ ዋጋ ከፍለው ረጅም ዓመት ኢንቨስት አድርገው የሰሩትን ከተማ ያቃጠለ ሰው ነው። ታሪኩን ቴዎሎጂካሊ ሲታጠኑ ማለት ነው። ከዛ በኋላ ከተማው በሚቃጠልበት ጊዜ በቤቱ ሆኖ በገናውን ይመታ ነበረ ይላል ታሪኩን ስናጠና። ምን ለማድረግ ፈልገው ነው ሲባል ክርስቲያኖች ናቸው ከተማውን ያቃጠሉት በማለት ሰበብ ፈልገው ነበር። ከዚህ የተነሳ ከዛን ጊዜ ጀምሮ ጌታ ኢየሱስ ክርስቶስን የሚከተሉትን ማሳደድ ጀመረ። ነገር ግን ወገኖቼ መጨረሻውን ስንመለከት በውርደት ሞት ነው የሞተው። ከእግዚአብሔር ጋር ያልጀመረ ሰው፣ ፈርሃ እግዚአብሔር የሌለበት ሰው፣ የውስጥ ውበት የሌለው ሰው መጨረሻው ውርደት እንደሆነ ነው የምንመለከተው። እነዛ ግን የተገደሉት የእግዚአብሔርን መንግስት ይወርሳሉ። ጴጥሮስን ስንመለከት በመጨረሻው ላይ ተዘቅዝቆ እንደሞተ ነው የምንመለከተው። ጴጥሮስን ያስገደለ ጨካኝና ክፉ ንጉሥ ነው። በዚህ ዘመንም የክርስትናን ሕይወት ለማጥፋት ለማስቆም የሚጥሩ በአጋንንት መንፈስ የተሞሉ እንደ ኔሮ አይነት ጨካኝ ሰዎች አሉ። ይሁን እንጂ ወገኖቼ ይህ ወንጌል ይቀጥላል። የቤተ ክርስቲያን ታሪክ ስናጠና ብዙ አሳዳጆች ነበሩ። እነ ሄሮድስ የመሰሉ እሳትን ለማጥፋት የወንጌልን ጉልበት ለማስቆም ይጥሩ የነበሩ ነበሩ። ነገር ግን መጽሐፍ ቅዱሳችን ስናገር ምንድን ነው የሚለው? የእግዚአብሔር ቃል ያድግና ይጨምር ነበር ይላል። ዛሬም ወገኖቼ በዚህ ዓለም ብዙ ሲስተም ብዙ ስደት አለ። እንኳን እንደ ኔሮ አይነት ጨካኝ አሁን ባለንበት ባይኖርም በሲስተም የሚሰራ በሰዎች የሚሰራ ክፉ አለ። ይሁን እንጂ ወንጌል ይቀጥላል፣ እሳቱ ይቀጥላል። ክብር ለኢየሱስ ይሁን እና ምዕራፍ 1 ላይ ስታነቡት የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት በጴንጦስና በገላትያ በቀጰዶቅያም በኢስያም በቢታንያም ለተበተኑት መጻተኞች ጻፈላቸው። ምን እንዲሆኑ? እንደ እሳት በሚንበለበለው መከራ ውስጥ ክርስቶስን ያንጸባርቁ ዘንድ፣ እንደ እሳት በሚንበለበለው ፈተና ውስጥ የውስጥ ሰውነት ውበት ይኖራቸው ዘንድ። ክብር ለኢየሱስ ይሁን። በዚህም እጅግ ደስ ይላቸዋል። በምን? ለምን? ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያውና ለማይሞት ጊዜያዊ ላልሆነ ዘላለማዊ ለሆነ ተስፋ እንደመረጣቸው ነው የምንመለከተው። ክብር ለኢየሱስ ይሁን። ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት አሜን በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። ብትሰደዱም ብትሰቃዩም በሰማይ ግን ረፍት ይጠብቃችኋል፣ የማይጠፋ ርስት ይጠብቃችኋል ይላቸው። በዚህ ደግሞ ደስ ሊላችሁ ይገባል ወገኖቼ። በመከራ ውስጥ ደስ ልንሰኝ እንችላለን። የሚከብድ ነው።
በሚንበለበለው ስደት ውስጥ መደሰት ከባድ ቢሆንም ከመንፈስ ቅዱስ የተነሳ ግን ይቻላል። የሚነሱ መከራዎች የውስጥ ውበት ያላቸውን ሰዎችን ይልቁንስ ይቀርጻቸዋል እንጂ አያጠፋቸውም። የውስጥ ውበት ያላቸው ሰዎች በተነሳባቸው ማይበልና መከራ ውስጥ ተስፋ ቆርጠው ከመቅረት ይልቅ እዛ ቀልጠው ከመቅረት ይልቅ ሃሌሉያ እየቀጠሉ ሻይን ያደረጉ ይሄዳሉ። የውስጥ ውበታቸው እየጨመረ ሪፍሌክት ያደረገ ይሄዳል። ለምን? ሃሌሉያ መከራውን ያሸነፈ ሞትን ድል አድርጎ የተነሳ በእምነት በውስጣቸው ካለ መከራ አያጠፋቸውም። ከመከራ ውስጥ ለትውልድ መልእክትን ይሰበስባሉ። ሃሌሉያ። ስለዚህ ለተበተኑት እንዲህ ይላቸው ነበረ፣ ርስት ይጠብቃቸዋል። ያ ርስት የማይበላሽ ነው፣ የማይጠፋ ነው። ኔሮም ይጠፋል። በዚህ ምድር ያለውንም ነገር ምን ይላል? ይጠፋል። ግን የማይጠፋ ርስት፣ አሜን አሜን፣ የማይበላሽ ርስት፣ ሞት ማይሰለጥንበት፣ በሽታ የሌለበት፣ ስደት የሌለበት፣ ጨለማ ከቶ ማይሰለጥንበት፣ በጉ ብርሃን የሚሆንበት ርስት ይጠብቃቸዋል። በዚህም ደስ ይበላችሁ። ሃሌሉያ። ስደት ቢያስጨንቃችሁም በዚህ ደስ ይበላችሁ ይልና እንደዚህ ይላል፣ በዚህም እጅግ ደስ ይበላችሁ። ዛሬም ወገኖቼ ደስ ይበለን፣ በክርስቶስ ደስ ይበለን፣ በተሰጠን በእንቁ ነገር ደስ ይበለን። በዚህም እጅግ ደስ ይላችኋል ይልና ነገር ግን በእሳት ምንም ቢፈተን ከሚጠፋ ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ማለትም ሲመጣ በደመና ሲመጣ ሃሌሉያ ከሚጠፋው ወርቅ ይልቅ አክብሮ አብልጦ የሚከብር እምነት በሰማይ ምንን ይላል? ምስጋናን፣ ውዳሴን፣ ክብርን፣ አክሊልን ሃሌሉያ ጽድቅን ሃሌሉያ ያስገኝላቸዋል። የተፈተነ እምነት በዛ በሚንበለበል እሳት ውስጥ ልክ ወርቅ በእሳት እንደሚፈተን የሚገርማችሁ ወርቅ እንደውም በቀላሉ ተቆፍሮ አይወጣም። በአንድ ሴንቲሜትር ምናምን አይወጣም። በደንብ ወደ ውስጥ ይቆፈራል ወይም ወደዛም ይቆፈራል። ዋጋ ተከፍሎበት ነው የሚገኘው። ከዛ ተቆፍሮ እንደወጣ ግራም ላይ መቀመጥ አይችልም። በሰው አንገት ላይ መቀመጥ አይችልም። ምን መሆን አለበት? በእሳት ውስጥ መፈተን አለበት። እውነተኛ ወርቅ መሆኑና አለመሆኑ የሚታወቀው በምን ውስጥ ነው? በእሳት ውስጥ ነው። እውነተኛ ወርቅ ከሆነ ቆሻሻው ነው የሚራገፍለት እንጂ ወርቁ አይጠፋም። ፎርጂት ከሆነ እዛው ቀልጦ ይቀራል። ዛሬም ሁሉ ነገር አልጋ በአልጋ ሊሆን አይችልም። ፈተና አለ፣ መከራ አለ። ክብር ለኢየሱስ ይሁን። ስለዚህ በውስጣችን ያለው እምነት የሚፈተነው በምንድነው? በመከራ ነው። እውነተኛ እምነት መሆኑን አለመሆኑን የሚፈትሸው ምንድነው? መከራ ነው። እውነተኛ ክርስቲያን መሆናችንን አለመሆናችንን የሚፈትነው መከራ ነው። እኛን ቀርቶ ክርስቶስንም ደግሞ ፈትኖታል። እዛ አልቀረም። ክርስቶስ የሚፈተኑትን ላይረዳቸው ሃሌሉያ የማይችል ሊቀ ካህን አለ። ክብር ለኢየሱስ። ወርቅ የሚንበለበለውን የእሳቱን ብርታት አልፎ ነው የሚከብረው። ግራም ላይ የሚቀመጠው፣ ሰዎች አንገት ላይ የሚቀመጠው፣ ውድ ቦታ ላይ ነው የሚቀመጠው። ገንዘብ የሌለው ሰው ድሃ ሊገዛው አይችልም። ውድ ነው። ነገር ግን መጽሐፍ ቅዱሳችን ሲናገር ከወርቅ ይልቅ ይላል አብልጦ የሚከብር
በክርስቶስ ፊት የሚከብር አክሊልን የሚያስገኝ ክብርን የሚያስገኝ ምስጋናን የሚያስገኝ ልጄ እኮ አልፋለች የሚያስብል ልጄ እኮ አልፏል ተፈትኖ አልፏል የሚያስብል እምነት ነው። ክብር ለኢየሱስ ይሁን። የውስጥ ውበታችንን የሚያደምቀው እምነት ነው። ጌታ ይባረክ። ሃሌሉያ። እምነት ይጨመርልን። መንፈሳዊ ውበት ማለት ምን ማለት ነው? መንፈሳዊ ውበት እየጨመረ እንዲሄድ ከኛ የሚጠበቀው ነገር ምንድነው? መንፈሳዊ ውበት ማለት ወይም መንፈሳዊ ውበት የሚያመለክተው በአማኝ ውስጥ በአንድ አማኝ ወይም በአንድ ክርስቲያን ውስጥ የሚገለጠውን የኢየሱስ ክርስቶስን ባህሪና ተፈጥሮ የሚያንጸባርቅ ውስጣዊ ውበት ነው። ክብር ለኢየሱስ ይሁን። መንፈሳዊ ውበት ያለው መገዛት ባለበት ሃሌሉያ ቤት ላይ ነው። ቁጥር 1 ላይ ስናነበው ምንድነው የሚለው? ምዕራፍ 3 ቁጥር 1 ላይ እንዲሁም እናንተ ሚስቶች ሆይ ከባሎቻችሁ አንዳንዱ ለትምህርት የማይታዘዙ ቢኖሩ በፍርሃት ያለውን ንጹሕን ኑሯችሁን እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ ተገዙላቸው። ቁጥር 3 ለእናንተም ጠጉርን በመሸረብ ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሁንላችሁ ይላል። እዚህ ጋር መገዛትን ነው የምንመለከተው። ክብር ለኢየሱስ ይሁን። መንፈሳዊ ውበት ሞር እየጨመረ የሚሄድበት ቤት መገዛት ያለበት ቤት ነው። በባልና በሚስት መካከል መገዛት ሲኖር መንፈሳዊ ውበት እየጨመረ ይሄዳል። እስቲ እጆቻችን ከፍ እናድርግ። ክብር ለኢየሱስ ይሁን። መንፈሳዊ ውበት ይጨመርልን እንበል። ክብር ለኢየሱስ ይሁን። ምናልባት እንቅልፍ የሚያስቸግረው ድካም የሚያስቸግረው ሰው ካለ ስላየው ነው። አንዳንዴ መንቀሳቀስም ያስፈልጋል። ክብር ለኢየሱስ ይሁን። ሃሌሉያ። እረዳለሁኝ ሲጋ ይደክማል። ጌታ ይባረክ። በቤተሰብ ውስጥ መገዛት ሲኖር ውበት እየጨመረ ይሄዳል። መንፈሳዊ ውበት እየጨመረ እየበዛ ይሄዳል። መገዛት የሌለበት ቤትና የሸረሪት ቤት አንድ ነው። የሸረሪት ቤት እናውቃለን አይደለም? በጣት እንደዚህ ስትነኩ ይፈርሳል። መገዛት በሌለበት ቤት መፈራረስ አለ ማለት ነው። ለክርስቶስ በተገዛንበት መንፈስ ነው የምንገዛዘው። የማትገዛ ለባሏ የማትገዛ ሚስት ክብር ለኢየሱስ ይሁን ለመንፈሳዊ ጥቃት ትጋለጣለች። እንደዚሁም ደግሞ ሚስትየውን የማይወዳት የማያከብራት የሚጨቀጭቃት በአንደበት እሳት የሚመታት ሰው ክብር ለኢየሱስ ይሁን ለመንፈሳዊ ጥቃት ይጋለጣል። ከዛ በኋላ መፈራረስ ይፈጠራል ማለት ነው። እግዚአብሔር ሲፈትሸው ሲያየው በእኔ እይታ አይደለም፣ በሰዎች እይታ አይደለም፣ በእግዚአብሔር እይታ መገዛት ባለበት ቤት ክርስቶስ አለ። መገዛት ባለበት መገዛት ማለት መጨቆን ማለት አይደለም። እኔ ራስ ነኝ መጽሐፍ ቅዱስ ብሎኛል ብሎ እንደ አውራ ዶሮ መመላለስ አይደለም። ያ ኃላፊነትን የሚያመለክት ነው እንጂ መጨቆንን አያመለክትም። እኔ እኮ ራስ ነኝ መጽሐፍ ቅዱስ ብሎኛል ብሎ ማስፈራራት መንፈሳዊነት አይደለም። ያ መንፈሳዊ ውበትን አይገልጥም፣ ክርስቶስን አይወክልም። ስለዚህ መንፈሳዊ ውበት የሚፈስበት ቤት መገዛት ያለበት ቤት ነው።
ቅንነት፣ መልካምነት፣ ትህትና ያለበት ቤት ነው። በዛ ቤት ክርስቶስ ይከብርበታል። በዛ ቤት ህልም አለ፣ ራእይ አለ፣ ሪቫይቫል አለ። ለምን? መንፈሳዊ ውበት ባለበት ቤት ክርስቶስ ስላለ ማለት ነው። መንፈስ ቅዱስ ደግሞ ኢዝሊ አክሰስ ያደርጋል። ልባቸውን አክሰስ ያደርጋል። መዝሙሩ አክሰስ ያደርጋል። ቅኔው አክሰስ ያደርጋል። ክብር ለኢየሱስ ይሁን። መንፈሳዊ ውበት ለቤተ ክርስቲያኒቷ ወሳኝ ነገር ነው። ወሳኝ ነገር ነው። ክብር ለኢየሱስ ይሁን። ሃሌሉያ። እውነተኛ ውበት ወይም ደግሞ ውስጣዊ ውበት ክርስቶስን ያስደስታል። ውጫዊ ውበት ደግሞ ሰውን ያስደስታል። እኔ በደንብ ለብሼ ተቀባብቼ ተስተካክዬ ስለመጣው በሰው ፊት ውበት ያለኝ እመስል ይሆናል። እግዚአብሔር ግን በሚመለከትበት ጊዜ ውስጤ ከቆሸሸ፣ ውስጤ ከተጣመመ እግዚአብሔር አይከብርብኝም። ክብር ለኢየሱስ ይሁን። እስቲ ኢየሱስ ያድናል እንበል። አንዳንዴ እንደዛ ብንል ጥሩ ነው አይደለም? ምንተኛ ሰዎች ካለን ያራግፈዋል። ክብር ለኢየሱስ ይሁን። ሃሌሉያ። እረዳለሁኝ። ክብር ለኢየሱስ ይሁን። ጌታ ይባረክ። መጽሐፍ ቅዱሳችን በአንደኛ ሳሙኤል ምዕራፍ 16 ላይ ስናነበው አንድ ታሪክ እናገኛለን። እግዚአብሔር ሳሙኤልን እንደዚህ አለው፣ እኔ ለናቂሁት ምን ላልሁት? ለናቂሁት ለሳኦል እስከ መቼ ታለቅስለታለህ? እግዚአብሔር ንቆታል። ለምን? አልታዘዘም። የእግዚአብሔርን ዓላማ ከማከናወን ይልቅ የራሱን ዓላማ የልቡን ፍላጎት ስላከናወነ እግዚአብሔር ናቀው። ንስሐ ከመግባት ይልቅ በእግዚአብሔር ላይ ስላስተባበለበት እግዚአብሔር ምን አደረገው? ናቀው። ስለዚህ እግዚአብሔር ለሳሙኤል ተናገረው። መንፈሳዊ ውበት ያለው ሰው ከእግዚአብሔር ጋር ኮሙኒኬት ያደርጋል። ሳሙኤል መንፈሳዊ ውበት ያለበት ሰው ነበረ። እግዚአብሔር የሚጠራው ሰው ነበረ፣ የሚያናግረው ሰው ነበረ። መንፈሳዊ ውበት ካለ እየጨመረ በሚሄድበት ቁጥር ከእግዚአብሔር ጋር ያለን ኮሙኒኬሽን፣ ከእግዚአብሔር ጋር ያለን ቁርኝት ኢንቲሜሲ እየጨመረ ይሄዳል። መከራ ቢጨመርም ችግር ቢጨመርም እየጨመረ ይሄዳል። የመከራ ብርታት የውስጥ ውበታችን መጨመሩን ምን አይልም፣ አይከለክልም። ለምን? ከእግዚአብሔር ጋር ኢንቲሜሲ እስካለን ድረስ ማለት ነው። ሃሌሉያ ሃሌሉያ። እስከ መቼ አለ? እኔ የመረጥኩት ሰው እያለ፣ የኔ ዕጣ የወደቀበት ሰው እያለ፣ በሰው ግን የተረሳ፣ በሰው ግን ገለልተኛ የሆነ፣ እኔ ግን የመረጥኩት በልቤ ሰብ የተደረገ ዳዊት አለ። ዳዊትን አግኝቼዋለሁ። በቀንድ ምኑን ሙላበት? ዘይቱን ሙላበት። ክብር ለኢየሱስ ይሁን። አንዳንድ ቴዎሎጂያን ሲናገሩ ዘይቱ አንድ ቢሆንም ግን እቃው ወይም ቀንዱ ጠንካራነትን ያመለክታል ይላሉ። ሳኦል ላይ የፈሰሰበት ዘይቱ የነበረበት ብርሌ ነበር አይደለም? ተሰባሪ ነው። ቀንዱን ብትቀጠቅጡት አይሰበርም። የዳዊትን ሕይወት ስትመለከቱ እስከ መጨረሻ ቢወርቅም ተነስቶ የእግዚአብሔር የልብ ሰው ነው የሆነው። መጨረሻውን ስትመለከቱት ዳዊት በዘመኑ የእግዚአብሔርን ሐሳብ ካገለገለ በኋላ ከአባቶች ጋር አንቀላፋ ይላል። ክብር ለኢየሱስ ይሁን። የውስጥ ውበታችን እየጨመረ ሲሄድ የእግዚአብሔርን ሐሳብ ነው የምናገለግለው። የውስጥ ውበታችን ሲመታብን የራሳችን ሐሳብ ነው የምናንጸባርቀው። የእግዚአብሔርን ሐሳብ ሳይሆን የእኛን ሐሳብ። ክብር ለኢየሱስ ይሁን። መንፈሳዊ ውበት ይጨመርልን እና ሳሙኤል ወጣ። ሲወጣ እንግዲህ እንደምታውቁት አባታቸው
መጀመሪያ ያቀረበውን ሰው ሁላችንም እናውቀዋለን። በትከሻ ዘለግ ያለውን ይላል፣ ረዘም ያለውን ይላል። በሰው ፊት ሞገስ ያለውን ተቀባይነት ያለውን፣ በእግዚአብሔር ፊት ግን የወደቀውን፣ በእግዚአብሔር ፊት ግን የሌለውን፣ ሰው የሚያሞካክሸውን፣ ከፍ ከፍ የሚያደርገውን፣ እግዚአብሔር ግን የናቀውን እንደዚህ የሆነውን አቀረበው። እግዚአብሔር ነው አለ። ልክ ነው አለ። አልመረጥኩትም አለ። ሰው እንደሚያይን አላይም። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። እግዚአብሔር የልብን ውበት ያያል። ለዛ ነው ሐዋርያው ጳውሎስ ሲናገር እኛ የክርስቶስ ልብ አለን አለ። ምን አይነት ልብ? የሚራራ ልብ። ምን አይነት ልብ? መልካም ልብ፣ ደግነት የሰፈነበት ልብ፣ ቸር የሆነ ልብ፣ ትዕግስተኛ የሆነ ልብ፣ ገር የሆነ ልብ። ያ የኢየሱስ ልብ ተሰጠን አለ። ክብር ለኢየሱስ ይሁን። የኢየሱስ ልብ ተሰጥቶናል። ምን የምን? የሚራራ ልብ። ምን አይነት ልብ? መልካምነት የሰፈነበት ልብ፣ ቸርነትን የሚያደርግ። ለዛ ነው ዳዊትን ስትመለከቱ ቸርነትን አድርግለት ዘንድ አለ። ለምን? የእግዚአብሔር ልብ ስለነበረው ማለት። የልቤ ሰው አለው። ኃጢአት አላደረገም፣ አድርጓል። ለምንድን ነው እግዚአብሔር ያለው? አላስተባበለም። ማስተባበል አደገኘቱ መንገድ ላይ ያስቀራል። አላስተባበልም። ያ ነቢዩ መጥቶ ሲነግረው እኔ ነኝ አለ፣ አጥፍቻለሁ አለ፣ ንስሐ ይገባለሁ አለ። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችን ሲናገር በመመለስና በማረፍ ትድናላችሁ ይላል። ስለዚህ ወደ እግዚአብሔር ተመለሰ። እግዚአብሔር ወደደው፣ ከበረበት። ክብር ለኢየሱስ ይሁን። መንፈሳዊ ውበት ወይም ደግሞ የውስጣዊ ውበት እግዚአብሔርን ያስከብራል። የውጫዊ ውበት ደግሞ ሰውን ያስከብራል። ይሄ ማለት አያስፈልግም ማለት አይደለም። የእግዚአብሔር ነው ሁሉም። ግን እግዚአብሔር የሚያየው ቀደም ብሎ የሚያየው የውስጥ ውበት ነው። ሳሙኤል የውጫቸውን ውበት ተመልክቶ ሊያፈስባቸው ሲነሳ እግዚአብሔር ኖ አለ። ሰው እንደሚያይን አላይም። ሰው ፊትን ያያል፣ ሰው አለባበስን ያያል፣ ሰው ሀብትን ያያል፣ ሰው ዝናን ይቆጥራል። እኔ ግን አለ ቸርነትን ይቆጥራል። እኔ ግን መልካም ልብ ነው ማየው፣ የዋህ ልብ ነው ማየው፣ እኔ የሚከብርበትን ልብ ነው ማየው፣ እኔ የሚደነቅበት የውስጥ ውበት ላይ ነው አለ። አንተ እንደምታየው ነው አላይም አለ። እግዚአብሔር ዳዊትን መረጠው። ሃሌሉያ። እግዚአብሔር እኛን ሲመርጠን ክብር ለኢየሱስ ይሁን። ውጫዊ ማንነታችን አይቶ አይደለም። ክብር ለኢየሱስ ይሁን። በፍቅሩ ነው የመረጠን አይደል? ይጋጫል ሬዲ። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ። ይጨመርልን ይጨመርልን። የቤተ ክርስቲያኒቷ ውበት ኢየሱስ ነው። ኢየሱስ የቤቴ ውበት ኢየሱስ ነው። ኢየሱስ ካለ ሁሉ አለ። ሁሉም ሙሉ ነው። ስለዚህ እውነተኛ ውስጣዊ ውበት ወይም መንፈሳዊ ውበት እግዚአብሔር የሚያየው በልብ ተሰውሮ የሚገኝ ውስጣዊ ወይም መንፈሳዊ ውበት ይባላል። እግዚአብሔር የሚከብርበት፣ እግዚአብሔር የሚደነቅበት፣ እግዚአብሔር ደስ የሚሰኝበት። እግዚአብሔር ይስጥልኝ። ክብር ለኢየሱስ ይሁን። እግዚአብሔር የሚደሰትበት። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችን ሲናገር ምሳሌ 31 ቁጥር 30 ላይ ስለ ውጫዊ ውበት ሲናገር ውበት ሐሰት ነው ይላል። ደም ግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች። ቁንጅና አታላይ ነው፣ ውበትም ይረግፋል ይላል። ኢዮብ 14:2 ላይ ደግሞ እንደዚህ ይላል፣ እንደ አበባ ይፈካል ሰው ማለት ነው፣ ይረግፋልም፣ እንደ ጥላ ይፈጥናል አይጸናምም፣
እንደዚህ በዚህ ባለ ሰው ላይ ዓይንን ታሳርፋለህን? ስለዚህ የሰው ልጅ እንደ አበባ ፈክቶ ሊረግፍ ይችላል። የሰው ሕይወት ቅጽበታዊና ጠፊ ነውና፣ ግን ውስጣዊ ሰውነት ልክ እንዳነበብ ነው የማይጠፋ ይላል። ዋው! ለእናንተም ጠጉርን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሁንላችሁ፣ ነገር ግን በእግዚአብሔር ፊት፣ በሰው ፊት አይደለም፣ በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለውን የማይጠፋውን ይላል። ስለዚህ የማይጠፋው ውበት እግዚአብሔርን ያስደስታል። የማይጠፋው ውበት፣ ውስጣዊ ውበት። እዚህ ጋር ሁለት ነገሮች እንመለከታለን። ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለውን የማይጠፋውን ልብስ ይላል። የማይጠፋውን ልብስ። ክብር ለኢየሱስ። የማይጠፋውን ልብስ እንድንለብስ እግዚአብሔር ይርዳን። ሃሌሉያ። ወገኖቼ እግዚአብሔር በክርስቶስ ኢየሱስ የመረጠበት ትልቁ ዓላማ እርሱን እየመሰልን በእግዚአብሔር ጸጋና ዕውቀት እንድናድግ ዘንድ ነው። ውጫዊ ውበት ሰዎችን ይስባል። ውስጣዊ ውበት ግን ክርስቶስን ይስባል። ክርስቶስን የሚስብ ማንነት፣ ክርስቶስ እንጆይ የሚያደርግበት ደስ የሚሰኝበት ውበት ውስጣዊ ውበት ነው። ያም የዋህነት ነው። በዚህ ስፍራ ሁለት ነገሮችን እንመለከታለን። ክብር ለኢየሱስ። ሁለት ነገሮችን እንመለከታለን። የመጀመሪያውና አንደኛው የዋህነት። የዋህነት ከመንፈስ ቅዱስ ፍሬ አንዱ ነው። በአንድ አማኝ ውስጥ መንፈስ ቅዱስ ፕሮዲውስ ከሚያደርጋቸው ፍሬ አንዱ ነው። ዕለት ዕለት ከእግዚአብሔር ጋር ተቆራኝተን በመንፈስ ቅዱስ እየተሞላን በምንሄድበት ጊዜ መንፈስ ቅዱስ በውስጣችን የሚጨምረው የክርስቶስ ባህሪ ነው። የዋህነት መጽሐፍ ቅዱሳችን ሲናገር በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ እንደዚህ የሚል ቃል አለ። እኔ የዋህ በልቤም ትሑት ነኝ፣ ከኔ ተማሩ ይላል። ከኢየሱስ ክርስቶስ የተቀበልነው የዋህነት ይባላል። ከሰው አይደለም። ያ የእግዚአብሔር መለኮታዊ ባህሪ ነው። እኛ ግን በክርስቶስ ኢየሱስ አምነን በዳንንበት ቀን መንፈስ ቅዱስ ታተመብን። ደግሞ ዕለት ዕለት በመንፈስ ቅዱስ መሞላት ዘውትር የሚቀጥል ነገር ነው። ስለዚህ መንፈስ ቅዱስ የሚጨምርብን ነገር ነው ማለት ነው። ክብር ለኢየሱስ ይሁን። ማቴዎስ ወንጌል 11:29 ላይ ያለው ኢየሱስ ክርስቶስ ደቀ መዛሙርቶችን ያስተማረበት ቃል ነው። ከእኔ እንደተማራችሁ ተመላለሱ፣ ከእኔ እንደተቀበላችሁ ሌሎችን አሳዩ፣ በየዋህነት ተመላለሱ። ሃሌሉያ። የዋህነት እግዚአብሔር ደስ ያሰኛል። የዋህነት በሌላ ቃል ገርነት ወይም ደግሞ ጀንተልነስ ተብሎ ይተረጎማል። የዋህነት ከመንፈስ ቅዱስ ፍሬ አንዱ እንደሆነ ለመናገር ሞክሬያለሁኝ። እግዚአብሔር ሰውን ሲፈጥረው በመልኩና በአምሳሉ ምን አድርጎታል? ፈጥሮታል። እግዚአብሔር ከሰው ከሚጠብቃቸው ባህሪያቶች የመጀመሪያውና አንደኛው ገርነት ነው። ገርነት በክርስትና በጣም አስፈላጊና የሚፈለግ ነገር። አንድ ሰው ገርነት አልባ ሆኖ የሚያገለግል ከሆነ አገልግሎቱ ከንቱ ነው። ገርነት ከሌለው አንድ የቤተ ክርስቲያኒቱ መሪ ገርነት ከሌለው አገልግሎቱ በዘሮው ይጣፋል። ክብር ለኢየሱስ ይሁን። ገር ሰው ኃይሉን ለክፋት ላለመጠቀም ኩሩ የሆነ የተገራ ሰው ነው። የተገራ ሰው ነው።
የተገራ ፈረስ በትክክል ቀጥ ብሎ ይሄዳል። በሱ ላይ የተቀመጠውን ሰው በማክበር የተቀመጠበት ሰው እንዳለ በመረዳት ቀጥ ብሎ ነው የሚሄደው። ለምን? ስለተገራ። በእግዚአብሔር ቃል የተገራ ሰው የሚያሳየው ገርነትን ነው። ተንኮልን አይደለም፣ ክፋትን አይደለም፣ ሐሜትን አይደለም፣ ግብዛኝነትን አይደለም። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችን ሲናገር በአንደኛ ጴጥሮስ ምዕራፍ 2 ላይ እንደዚህ ይላል፣ እንግዲህ ክፋትን ሁሉ ተንኮልንም ሁሉ ግብዛኝነትን፣ ቅናትን፣ ሐሜትን ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለማዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ምን በሉ ይላል? ተመኙ ይላል። ስለዚህ በእግዚአብሔር ቃል የተገራ ሰው የሚያሳየው አለመታዘዝን አይደለም። ሄሎ። በእግዚአብሔር ቃል ያልተገራ ሰው ፓስተር የሆነ ሰው አግኝቶበት ወይም መሪዎች የሆነ ሰው አግኝተውበት ሲመክሩት ሲገስጹት በሮ ይጠፋል ማለት ነው። ለምን እንደዚህ ማለት ፈለገ ብሎ መኮፈስ ይጀምራል። ፊቱን ያጨማትራል። ለምን? በቃል አልተገራም። ለእግዚአብሔር ቃል ጊዜ አልሰጠም። ቃሉን አላነበበም። ከቃሉ ጋር ኢንቲሜሲ የለውም። ስለዚህ በውስጡ ያለው ያጠፈዋል፣ ከህብረት ያጠፈዋል። በእግዚአብሔር ቃል የተገራ ሰው ቅዱሳንን ያከብራል፣ ህብረትን ያከብራል። ክብር ለኢየሱስ ይሁን። በቃሉ የተገራ ሰው ገር ሰው እግዚአብሔርን ያስደስታል። ከገር ሰው የሚጣፍጥ ነገር ይወጣል፣ መርዝ አይረጭም። ክብር ለኢየሱስ ይሁን። ገር የሆነ ሰው ሸረኛ፣ ዘረኛ፣ ጎጠኛ፣ ጎሰኛ አይሆንም። ይልቁንስ ክርስቶስን ያሳያል። ሰዎች ዘረኛ የሚሆኑበት ምክንያት፣ ክፉዎች የሚሆኑበት ምክንያት፣ አሳዳጆች የሚሆኑበት ምክንያት ገርነት ስለሌላቸው ነው። እግዚአብሔር ገር የሆነውን ሰው ይፈልጋል፣ ሊሰራበት ይፈልጋል፣ ድምፁን ሊያሰማው ይፈልጋል፣ ቤቱን ሊሰራበት ይፈልጋል። ስለዚህ የውስጥ ውበት በገርነት የሚሸለም ነው እንጂ በክፋት የሚሸለም አይደለም። በሹሩባ በመስራት ጌጣጌጥን በመደርደር አይደለም። በወርቅ ያጌጠውን በመሸረብ አይደለም። ክብር ለኢየሱስ ይሁን። ያ አያስፈልግም ማለቱ አይደለም ኮንሰፕቱ። በዛን ጊዜ የሮማውያን ሴቶች ነበሩ፣ ባህላቸውን የሚከተሉ እንደፈለጉ የሚርመጠመጡ፣ እንደፈለጉ የሚገቡ፣ እንደፈለጉ የሚወጡ፣ ዓለምን የሚከተሉ፣ ምኞታቸው የሚስባቸው ክፉ ሴቶች ስለነበሩ ሐዋርያው ጴጥሮስ ቅዱሳን የሆኑ ሴቶችን ሲያስጠነቅቃቸው እንመለከታለን። ባለባበሳቸው እግዚአብሔርን እንዲያስከብሩ ዘንድ ዋርኒንግ ሲሰጣቸው እንመለከታለን። እግዚአብሔር አይከብርበትም እያለን፣ ይሄ ማለት ውጫዊ ውበት አያስፈልግም ማለት አይደለም። አትስተካከሉ ማለቱ አይደለም። ውድ ልብስ አትልበሱ ማለቱ አይደለም። ነገር ግን ውድ ልብሱን ሲገዙ ማንን ለማሳየት ነው? የሮማውያን ሴቶች አንዳንዶች ከነዛ አንዳንዶች ባሎቻቸውን ለማታለል ባሎቻቸው ከነርሱ ይልቅ ሌላን እንዳያይ ለማታለል ያህልም ራሳቸውን ያጌጡ ነበር። ያ ትክክል አይደለም ያለ ነው። የውስጥ ውበት ነው የሚስበው እንጂ። ክብር ለኢየሱስ ይሁን። አንድ ሴት ውስጣዊ ውበት አልባ ህይወት ካላት ነገር ግን ፋሽኑን እያማረጠች የምትለብስ ከሆነ ምንም ፋይዳ የለውም። እግዚአብሔር አይከብርበትም፣ ባልየውም አይከብርባትም። ለምን? ሞቲቬሽኑን እግዚአብሔር ያያል። ሃሌሉያ። ገርነት ዋጋው እጅግ የከበረ ነው ይላል። የከበረ ነው፣ በእግዚአብሔር ፊት የከበረ ነው። እግዚአብሔር ይርዳኝ። ገርነት ሲተረጎም ረጋ ያለ ረጋ ያለ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን።
አንዳንድ እንደዚህ ጨና አድርጌ ማውራው ሚተኛ ሰው እንዲነቃ ነው። ለምን እንደሆነ አይኔ በዛ ሰው ዙሪያ ይንከራተታል። ክብር ለኢየሱስ። በጣም ወሳኝ ሰው ስለሆነ ማለት ነው። የማይጣላ ገርነት ያለበት ሰው ነው። አሁን በቤተ ክርስቲያን ውስጥ ቃል ሰምቶ የሆነ ሰው ሲሳደበው ና እስቲ ያጠጣለው የሚል ሰው አይደለም። ና እስቲ አንድ ቦክስ ይበቃል። አንድ ጊዜ በቤታችን ያመለክን ነበርና ደስትሽ ያው ምስክር ነች። አንድ ወንድማችን እያስመለከ ነበር፣ እያገለገለ ነበር። ከዛ አንድ የሙስሊም ወንድም አጠገባችን ነበረ ይኖር የነበረውና ከስራ ተመልሶ ስለደከመው ተኝቶ ነበር እና በጣም እኔ ደግሞ ጮሃለሁ። ሌሎችም እኔ በጣም ይጮሁ ሰዎች አሉ። ረበሽ ነው። አሁን እየሰማ ሊሆን ይችላል። ጥሩ ነው ለሱም። ክብር ለኢየሱስ ይሁን። እና ልክ ያ ወንድም በሩን በጥፊ መጥቶ ነው የከፈተው። ልክ እንደገባ የወንድማችንን እንደዚህ ልብሱን እንደዚህ ጨምቆ ይዞ ጎትቶ እንደ ፍየል አወጣው። ፍየል ወደ ኋላ እንደዚህ ሲጎተት እንደዚህ እንደምንጎትተው ማለት ነው። ከዛ ረበሽከኝ እኮ ብሎ እንደዚህ ሲያደርግ ያኛው አገልጋዩ ደግሞ ባንተ ውስጥ ያለው አጋንንት በጸሎት አይደለም የሚወጣው በአንድ ቦክስ ነው የሚወጣው ብሎ እንደዚህ ሲያደርግ ሰው ተረባርቦ ያዘው። ክብር ለኢየሱስ ይሁን። ያ የኢየሱስ ክርስቶስ ባህሪ አይደለም። መጽሐፍ ቅዱሳችን ሲናገር በዚህ በአንደኛ ጴጥሮስ ላይ ምንድነው የሚለው? ለምትጠየቁት ጥያቄ መልስ ለመስጠት ይላል አይደል? በምን ይሁናል? በትህትናና በየዋህነት በፍርሃትም ይሁን ይላል እንጂ በዚህ ይሁን አይልም። አጠጣለሁ በማለት እደፋለሁ በማለት በዛ አይሆንም። ያ የክርስቶስ ባህሪ አይደለም። ክብር ለኢየሱስ ይሁን። ስለዚህ ገርነት ማለት ረጋ ያለ ማለት የማይጣላ የማይጨቃጨቅ ራስ ወዳድ ያልሆነ ጨዋ ሰው የሆነ ለጥቅም ብቻ የማያስገበገብ ዝግተኛ የዋህ ልከኛ አስተዋይ ሚዛናዊ የሆነ በእግዚአብሔር የሚታመን ሰው ማለት ነው። ሃሌሉያ። በሰው ሳይሆን ባለው ገንዘብ ሳይሆን በእውነታ ሳይሆን በእግዚአብሔር የሚታመን ገር ሰው ይባላል። ሰውን አክባሪ፣ ሰውን ከማንቋሸሽ ከማንጓጠጥ ይልቅ ሰውን የሚያከብር በቃ ሰው ልጅ የተባለውን ሁሉ የሚያከብር ገር ይባላል። ክብር ለኢየሱስ ይሁን። ገርነት ይታወቅ። ገርነታችሁ ለሰው ሁሉ ይታወቅ። ጌታ ቅርብ ነው። ምን ማለት ነው? ሊመጣ ቅርብ ነው ማለት ነው። ሊመጣ በደመና ሊመጣ ቅርብ ነው። ስለዚህ ገርነታችሁ ለሰው ሁሉ ይታወቅ። ክብር ለኢየሱስ ይሁን። አንደኛ ጢሞቴዎስ 3:3 ላይ ያለው እናንብበው። ምንድነው የሚለው በዛ ስፍራ ላይ? የጌታ ባሪያ ለሰው ሁሉ ገር ለማስተማርም የሚበቃ ለትዕግስትም የሚጸና ሊሆን እንጂ ሊጣላ አይገባውም ይላል። ሰው ከእግዚአብሔር የሆነ ጥበብ እንዳለው ወሳኙ መለኪያ ገንዘብ አይደለም። ቅንጡን መኪና መንዳት አይደለም መለኪያው፣ ያ አይደለም። ክብር ለኢየሱስ ይሁን። መለኪያው ያ አይደለም። መለኪያው ገርነት ነው። መለኪያው የዋህነት ነው። መለኪያው ቸርነት ነው። ያ የኢየሱስ ክርስቶስ ባህሪ ነው። እግዚአብሔር ከስብከተ በፊት የሚፈልገው ህይወት ነው። ሄሎ በመድረክ ላይ ከመቆመ በፊት የሚፈልገው ህይወት የገርነት ህይወት ነው። የተገራ በእግዚአብሔር ቃል የተገራ በመንፈስ ቅዱስ የተገራ ማለት ነው። እግዚአብሔር ያብዛልን። ሰው ከእግዚአብሔር ጋር እንደሆነ ከእግዚአብሔር ጋር እንደተላተመ ህብረቱ ከእግዚአብሔር ጋር እንደሆነ ከእግዚአብሔር ጋር ኢንቲሜሲ እንዳለው የሚታወቅበት ገርነት ይባላል። ንግግርን በማሳለጥ ላይ አይደለም። በዛ ላይ አይመሰረትም። በዛ ላይ አይለካም። ክርስትና በዛ ላይ አይለካም። ስብከትን በማጣፈጥ ላይ አይለካም።
በጣም ተናጋሪ በመሆን አይለካም ክርስትና። ዕውቀትን ከፍሎ በማወቅ አይለካም ክርስትና። የክርስትና መለኪያ ገርነት ይባላል፣ የዋህነት ይባላል፣ የመንፈስ ቅዱስ ፍሬ ይባላል። እግዚአብሔር ለቤተ ክርስቲያኒቷ ያብዛላት። የመርነት አንደኛውና የመጀመሪያው መመዘኛ የመርነት፣ የእረኛነት፣ የአገልጋይነት የመጀመሪያው መመዘኛ በገርነት ሕዝብን መምራት ነው። ክብር ለኢየሱስ ይሁን። ሃሌሉያ። አንደኛ ቆሮንቶስ ምዕራፍ 6:20 ላይ ምንድነው የሚለው? በዋጋ ተገዝታችኋል ይላል። በዋጋ ተገዝታችኋል፣ የራሳችሁ አይደላችሁ፣ በስጋችሁ እግዚአብሔርን አክብሩ ይላል። ክብር ለኢየሱስ ይሁን። ገር ሰው እግዚአብሔርንም ያከብራል፣ ሰውንም ያከብራል። በስጋውም በውስጡ ሰውነትንም እግዚአብሔርን ያከብራል። እንጸልይ። ጌታ ይባረክ። ስለዚህ የውስጥ ሰውነትን ሁሉ ጊዜ እንድናደምቀው እግዚአብሔር እንዲረዳን እንጸልይ። ምንችል ቆመን እንጸልያለን። ሁለተኛውን ልናገር። ሁለተኛው ዝግተኛ መንፈስ ነው። የውስጥ ሰውነት የሚሸለመው በገንዘብ አይደለም፣ በውጫዊ ውበት አይደለም፣ ብዙ ውድ የሆነው ልብስ በመልበስ አይደለም። በዝግተኛ መንፈስ ነው የሚሸለመው። በየዋህነት ነው የሚሸለመው። እግዚአብሔር ከዛ ሰው ጋር ይሆናል፣ ከዛ ሰው ጋር ይሰራል፣ ይነጋገራል፣ ይመካከራል። ለምን? ገርነት እግዚአብሔርን ይስባል። ውስጣዊ ማንነት፣ ውስጣዊ ውበት፣ መንፈሳዊ ውበት እግዚአብሔርን ይስባል፣ መንፈስ ቅዱስን ይስባል። ውጫዊ ሰውነት ወይም ውጫዊ ውበት ሰውን ይስባል፣ ሰውን ይስባል። ሃሌሉያ። ውስጣዊ ውበት ደግሞ የማይጠፋ ነው ይላል። ውጫዊ ውበት ደግሞ ይጠፋል። አንድ ቀን ወደደም ጠላ ይጠፋል። አፈር ነህና ወደ አፈር ትመለሳለህ ተብሎ ተጽፏል። ሌላ ክብር አለ፣ የሚበሰብሰው የማይበሰብሰውን የሚለብስበት፣ የሚጠፋው የማይጠፋውን የሚለብስበት። ይህ ሰውነታችን ቤዛነቱን የሚያገኝበት ቀን ይመጣል። እስከዛ ቀን ድረስ ገርነት ይታወቅ፣ የዋህነት ይታወቅ፣ ዝግተኛ መንፈስ ይታወቅ። ዝግተኛ መንፈስ ማለት በቃ የሚቸኩል ሰው አይደለም። ዝግተኛ መንፈስ ያለበት ሰው ራሱን ከማስቀደም ይልቅ እግዚአብሔርን ያስቀድማል። በችኮላ የሆነ ነገር አይነካካም፣ አይሰራም። እግዚአብሔርን ያስቀድማል፣ መንፈስ ቅዱስን ያስቀድማል። እግዚአብሔር እንዲከብርበት ይፈልጋል፣ እግዚአብሔር እንዲደምቅበት ይፈልጋል። ራሱን አያስቀድምም፣ ራሱን ቦልድ አያደርግም። የራሱን ኢሜጅ ለመገንባት አይጣጣርም። የኢየሱስን ኢሜጅ የኢየሱስን ራይቸስነስን ለመገንባት ነው የሚፈጥነው። ክብር ለኢየሱስ ይሁን። እንጸልይ እስቲ። እግዚአብሔር ቤተ ክርስቲያኒቷን በዚህ ቤተ ክርስቲያናችንም ቅዱሳንን እግዚአብሔር በእውነት በዚህ በመንፈሳዊ ውበት እግዚአብሔር እንዲባርካቸው፣ እግዚአብሔር እንዲጨምራቸው እንጸልያለን። ለኛ ብቻ ሳይሆን በዓለም ላለች ለክርስቶስ ቤተ ክርስቲያን እንጸልያለን። ሙሽራ ስለሆነች ኢየሱስ ክርስቶስ ይመጣል፣ ሊቀበላት ይመጣል። ሃሌሉያ! ወደ ቤቱ ወደ ሰፊ ስፍራ ሊወስዳት ይመጣል። ስለዚህ ውበትን ይፈልጋል። ውበት ዕለት ዕለት እየጨመረ እንዲሄድ ይፈልጋል። የውስጥ ውበት ሃሌሉያ! እግዚአብሔርን የሚያስከብር ውበት፣ እግዚአብሔርን ከሰማይ የሚስብ ውበት፣ በቤተሰብ ላይ በልጆቻችን ላይ ውበት፣ የእግዚአብሔር ውበት፣
ይህ ውስጣዊ ውበት የክርስቶስ መልክ ነው። የክርስቶስ መልክ ደግሞ የክርስቶስ ክብር ነው። የክርስቶስ ጽድቅ ነው። የክርስቶስ ቸርነት ነው። የክርስቶስ በጎነት ነው። የክርስቶስ ገርነት ነው። እሱ ወደ ውስጣችን ሲገባ ነው እነዛን ያገኘናቸው። ኢየሱስ በሙላት በእኛ ውስጥ ሲኖር ውበቱ እየደመቀ ይሄዳል። ሃሌሉያ! ውብ የሆነው ኢየሱስ፣ ውብ የሆነው ኢየሱስ ሃሌሉያ አለ፣ ከኛ ጋር አለ፣ በውስጣችን አለ። ስለዚህ እንድንጨምር ይፈልጋል። ከእርሱ እየቀዳን ከሙላቱ እየቀዳን እንድንጨምር ይፈልጋል። እግዚአብሔርን ወደ ቤታችን የምስብ እግዚአብሔር ሊጎበኘን ሲመጣ ውበት ይኖረን፣ የውስጥ ውበት ይኖረን። የውስጥ ውበት ያለው ሰው ለዓለም ጥፍጥናን ይሰጣል። መራራ ለሆነው ዓለም ሃሌሉያ የውስጥ ውበት ያለው ሰው ጥፍጥናን ይሰጣል። ብርሃን ይሆናል፣ ጨው ይሆናል። ወገኖቼ ያለ ጨው ምግብ ሊጣፍጥ አይችልም። የጨው ጥቅም ወይም በነፊት አንደኛ ምግብን ለማጣፈጥ ነው። ሁለተኛ ደግሞ ምግብ እንዳይበላሽ ምግብን በጥሩ ሁኔታ የማቆየት በነፊት አለው። ስለዚህ በእኛ ውስጥ ጨው አለ። ጨው ነን፣ የዓለም ጨው ነን፣ የቤተሰብ ጨው ነን። ወገኖቼ ገርነት ስለሌለ ነው ጦርነት የሚበዛው። ገርነት ስለሌለ ነው የእግዚአብሔር ክብር በሙላት የማይመላለሰው። አገልጋዮች ገርነት ስለሌላቸው ነው የሚያጨበረብሩት፣ ሐሰትን የሚናገሩት፣ ከእግዚአብሔር ዓላማ የሚወጡት፣ ሰዎችን ልብ የሚሰብሩት። የገርነት አልባ ሕይወት ስላላቸው ነው። ገርነት እንዲኖረን እንጸልያለን በጌታ በኢየሱስ ስም። ውበት፣ መንፈሳዊ ውበት፣ የውስጥ ውበት፣ እግዚአብሔር የሚከብርበት ውበት ይጨመርልን። ፓስተራችንን ወደዚህ እጋብዘዋለሁ። በዚህ ቃል እንዲጸልይልን ይሁን። ተባረኩልን። በሰማነው ቃል እግዚአብሔር ይባርከን። የውስጥ ሰውነታችን እስከ ክርስቶስ ቀን ድረስ እየጨመረ እንዲሄድ ይጸልይልናል። ክብር ለኢየሱስ ይሁን። ተባረኩልን። ወዳችኋለሁ። Mandora badina magalera badina bo. Mandora badina magaloro Shay, hallelujah, Shay. Jesus, Shay. Makrabadina magala rabadina mas.
Akradina mandolo roboduna magala rabadina mandolo roboduna magala rabadina bo. Hallelujah. Say. Jesus, Hasbet, Shik Rabadina Magala Raba Adinamos. እንጸልያለን ሉል እግዚአብሔር አምላካችንን እያሰብን እንጸልያለን። እግዚአብሔር ድምፁን ልኮልናል። በራእይ መጽሐፍ ላይ እነዛ ሰባቱ ነቢያተ ክርስቲያናት ስናገራቸው የሎዶቅያን ቤተ ክርስቲያን ውበት በእኔ ዘንድ ነው፣ ሁሉ አለኝ፣ ምንም አልጎደለኝም እያልሽ ነው። ነገር ግን አጥርተሽ ማየት ይቻልሽ ዘንድ ኩል ከኔ ግዢ። በእኔ ዘንድ ኩል አለ፣ ውበት በእኔ ዘንድ ነው ያለ፣ ከኔ ግዢ። የውስጥ ሰው የተባለ የልብ ሰው የተባለ የተሰወረ ሰው የተባለ የሚያስፈልገው የክርስቶስን ውበት መልበስ ነው። እኛ የምንሰጠው ውበት የለም። ነገር ግን በክርስቶስ ዘንድ ያለው ያንን የክርስቶስን ማንነት ማልበስ ነው ያለብን። ከክርስቶስ ጋር የሚኖረው የክርስቶስን ውበት በለበሱ ጊዜ የክርስቶስን ልብ ማስደሰት በሱ ዘንድ ያለው ያንን ውበትን በለበስን ጊዜ ክርስቶስ የሚሰጠውን ውበት ለውስጥ ሰዋችን ማለበስ በኢየሱስ ስም ይሁንልን። ለዛ የተሰወረ ሰው የተባለ ውጪ የማይታየው ለዛ ሰው ሃሌሉያ የክርስቶስን ማንነት ማለበስ ይሁንልን። ኢየሱስ ስምና ስልጣን የውስጥ ሰውነት ተጎሳቅሎ ከሆነ ዛሬ ግን ያንን ልብስ መልበስ ፈልጋለሁ። ያንተን ባህሪ መልበስ ፈልጋለሁ። ያንተን ማንነት መልበስ ፈልጋለሁ። ባንተ ፊት ውብ ተብሎ የሚጠራ ያንተን ባህሪ የተጎናጸፈ የልብ ሰው ነው፣ የውስጥ ሰው ነው፣ የተሰወረ ሰው የማይታየው ያ ሰው ነው። እግዚአብሔር ይሄንን አለብሰን። ጻድቅ አባት ሆይ ይሄንን አለብሰን። ጌታ ሆይ ይሄንን ገርነትን መልበስ ይሁንልን፣ ትህትናን መልበስ ይሁንልን፣ ቸርነትን መልበስ ይሁንልን። እግዚአብሔር ሆይ ቅንነትን መልበስ ሃሌሉያ ይሁንልን፣ ፍቅርን መልበስ ይሁንልን፣ ምህረትን መልበስ ይሁንልን።
ዘላለም አምላክ ልዑል እግዚአብሔር ሆይ ዝቅ ማለት ያንተ ባህሪ ነው። ከሰማይ ያወረደ ክብርን ያስጣለ አስበን ካንተ ጋር በቀንነት መሄድ ሃሌሉያ በኢየሱስ ስም ይሆንልን። የዘላለም ቅዱስ ልዑል እግዚአብሔር አምላካችንና አባታችን ዛሬ ድምጽህ መጥቶልናል። እግዚአብሔር ሆይ ሰማያት ተከፍቶልናል። እግዚአብሔር ሆይ በልብህ ያለውን ዛሬ ለቀህልናል። ለእኔና ለወገኖቼ አቤቱ ጌታ ሆይ ያንተን ማንነት ለብሰን መውጣት በኢየሱስ ስም ይሁንልን። ለማይጠፋው ነገር ዛሬ ጌታ ኢየሱስ መገኘት በኢየሱስ ስም ይሁንልን። ለሚጠፋው ነገር ብዙ ዘመን ስንሰራ ኖረናል። ዛሬ ግን ለዚህ ለማይጠፋው ነገር፣ ለዚህ ለከበረው ነገር፣ ለዚህ እግዚአብሔር ሆይ የሰማይ ባህሪ ለሆነው ነገር የሰማይ ዜጎች የታጠቁት ይህንን ትጥቅ በጌታ በኢየሱስ ስም መልበስ ይሁንልን። ናፍቆታችን፣ ራባችንና ጥማታችን ይህንን መጎናጸፍ በኢየሱስ ስም ይሁንልን። ይህንን ልብስ ተጎናጽፎ ባንተ ፊት ሃሌሉያ መቅረብ በኢየሱስ ስም ይሁንልን። በዚህ ልብስ ባንተ ፊት መቆም በኢየሱስ ስም ይሁንልን። በዚህ ልብስ እግዚአብሔር የሚመጣውን ሙሽራ መጠበቅ በኢየሱስ ስም ይሁንልን። እግዚአብሔር ሆይ ሙሽራይቷ የምትጎናጸፈው ነጩ ልብስ ባንተ ማንነት ነው። ያ ነው የሙሽራዋ ዝርግፍ ጌጧ፣ ያ ነው በፊት የሚያቀርበው፣ ያ ነው ክብሯ፣ ያ ነው ውበቷ፣ ያ ነው ድምቀቷ፣ ያ ነው ሃሌሉያ ሞገሷ፣ ያ ነው። በኢየሱስ ስም መልበስ ይሁንልን። ለብሰን ራቁታችንን አንሆንምና ያ የከበረውን ማንነት መንፈስ መልበስ በኢየሱስ ይሁንልን። ከግድለሽነት አድነን። እግዚአብሔር ሆይ ተጎሳቅለን ሳለን ሁሉ የሞላነን ማለት በኢየሱስ ስም ከኛ ይራቅ ይራቅ። ራኮዲናማስ አስበን እንልሃለን። ዘንበል በልልን እንላለን። ስራልን እንላለን። እግዚአብሔር ሆይ ወደ ከበረው ነገር ሰማይን እንወርስ ዘንድ ወደሚያግዘን ወደዚህ ወደ ከበረው ልብስ መልሰን። ጌታ ሆይ ስለመጣልን ቃል ክብር ሁሉ ላንተ ይሁን። ባራይን ተጠቅመያልና ጌታ ኢየሱስ እናመሰግናለን። ሁላችንን ይሄንን ለመጎናጸፍ ትጋትን ስጠን። ጌታ ሆይ ያንስን ለብስ ፊትን ማየት እንችላለን። ራእይን መቀበል እንችላለን። ድምፅን መስማት እንችላለን። ካንተ ጋር ያለ ህብረታችን የሚጠነክረው የሚታደሰው ያነ ነው። ልብህን ማሳረፍ የሚቻለው አገልግሎታችን ተቀባይነት የሚያገኘው ያነ ነው። አለብሰን ጌታ ሆይ አገልግለህናልና እናመሰግናለን። ተገንተህልናልና እናመሰግናለን። ስለነበረን አገልግሎት ሁሉ፣ ስለሰራህበት፣ ስለመጣህበት፣ ስለተገኘህበት ክብር ሁሉ በሰማይና በምድር ታላቅ ለሆንከው ላንተ ለዘላለም ይሁን። እነዚህን ስለተጠቀምኳቸው ባሪያዎች ሁሉ እግዚአብሔር ታላቁን ስምህን እንባርካለን። ከዚህ በላይ ደግሞ ተጠቀማቸው። ከዚህ በላይ ክበርባቸው። ከዚህ በላይ ሐሳብህንና ድምፅህን ስጣቸው። ጸጋህን አብዛላቸው። ሕዝብ የተባረከ ይሁን።
የሕዝብ መግባትና ማውጣት ይባረክ። በሰላም ሕዝብ የተጠበቀ ይሁን። ሳምንቱን ደግሞ ጌታ ኢየሱስ መልካም ሳምንት፣ የተባረከ ሳምንት አድርገልን። ጌታ ሆይ የሚቀጥለው ሳምንት በአንድነት የሚኖረንን ይህንን ፕሮግራም ደግሞ አሳልፈን ላንተ እንሰጣለን። ልዩ ጊዜ ስጠን። ወንድማችን ቴድን እንድታግዘው እንድትረዳው እንጸልያለን። ሕዝቤንና እግዚአብሔር ያንተን ሲያገለግል ልዩ የሆነ ያንተ ክብር እንዲያርፍበት እንጸልያለን። ድንቅ ጊዜ ስጠን። ያ የአንድነት ጊዜ የመገኘት ጊዜ ይሆንልን። አንተ የምታገለግለን ጊዜ ይሆንልን። እናከብረሃለን፣ እናመሰግናለን። በወደደንና ሞቶ ባዳነን በልጅሽ በኢየሱስ ክርስቶስ ክቡር ስም አሜን። የጌታችን የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር አብ ፍቅር፣ የመንፈስ ቅዱስ አንድነትና ኅብረት ከሁላችን ጋር ይሁን። በጌታ በኢየሱስ ስም ተባረኩ። አሜን። ጌታ አብዝቶ ይባርካችሁ። ያገለገሉንን ቅዱሳንን ጌታ ይባርካችሁ እንላችኋለን። ጌታ ኢየሱስ ይባርካችሁ። ጌታ አብዝቶ